ይሄ ፕላትፎርም በአግባቡ ካልተጠቀምነው ዓለምን እንግዲህ ወደ ቀውስ እየከተተ ያለ ፕላትፎርም ነው። ምንድነው በማህበራዊ መካከል ያለን ግንኙነታችንን በማቀጨጭ ከሰው ርቀን ብቻችንን እንድንኖር ተገለን ያደርጋል ማለት የአእምሮ ጭንቀትና ድብርት ነው። አኖክሲቲ ዲፕሬሽን የምንለው ማለት። እንደምን አላችሁ ውድ ቤተሰቦቻችን፣ በያላችሁበት ሁሉ ሰላምና ጤና እንመኝላችኋለን። በዛሬ ፕሮግራማችን ይዘንላችሁ የመጣ ነው እጅግ አስገራሚ ፕላትፎርም ነው። ይሄ ፕላትፎርም ደግሞ በማህበራዊና በስነ ልቦናዊ ደግሞ አካላዊ ጉዳቶችን በዓለም ላይ እያስከተለ ያለ ፕላትፎርም ነው። ይህንን ፕላትፎርም እንግዲህ በአግባቡ ካልተጠቀምነን ወደ 16 የሚደርሱ ጉዳቶችን የሚያስከትል ነው። እነዚህን 16ቱን ጉዳቶች በምን አይነት መንገድ እንደሚያስከትል አንድ ባንድ ነግራችኋለሁ። አብራችሁኝ እስከ መጨረሻው ድረስ እንድትከታተሉ። የቲክቶክ ፕላትፎርም ነው። አንደኛው ከጉዳቶቹ መካከል አንዱ የጊዜ ብክነትን ሱስ በመሆን ነው። እንግዲህ ቲክቶክ ፕላትፎርም በምንጠቀምበት ጊዜ በአንድ ቪዲዮ ላይ የቲክቶክ አልጎሪዝም ተጠቃሚዎች በአንድ ቪዲዮ ላይ እንዳሉ ሌላ እንዲለቅ አድርጎ የተዘጋጀ አልጎሪዝም ነውና በዚህም የተቀረጸ በመሆኑ በቀላሉ እንግዲህ ሰዓታችንን ያለ አንዳችም ጥቅም እንዲባክን በማድረግ የሰዎችን ጊዜ በመያዝ እንደ ሱስ ሆኖ የሰዎችን ጊዜ ያባክናል ማለት ነው። እና ሁለተኛው በትኩረት የመስራት አቅምን መቀነስ ነው። የሾርት አቴንሽን ስፓን የምንለው ማለት ነው። ቪዲዮዎቹ በጣም አጫጭር ናቸው። የተጠቃሚዎችን በተለይ ደግሞ የወጣትና የህፃናትን አንድን ነገር ረጅም ሀሳብ የመከታተል የማዳመጥና እንዲሁም ደግሞ ብዙ ጊዜ በመቆየት ነገሮችን ኮመንትና አስተያየት ሀሳብ የመስጠት አቅማቸውን ይቀንሳል። አቴንሽን ኦፍ ስፓን የምንለው ማለት ነው በእጅጉ ያሳጥራል ማለት ነው። በሶስተኛ የምነግራችሁ ምንድነው ከትምህርትና ከስራ መስተጓጎል ነው። በመተግበሪያው ላይ እንግዲህ የሚጠፉ ከፍተኛ ጊዜ እንዲሁም ተማሪዎች በሕክምና በምርምር በትምህርታቸው ላይ እንዳያተኩሩ፣ ሰራተኞችም ደግሞ በስራ ገበታቸው ላይ ውጤታማ እንዳይሆኑ እያደረገ የብዙ ሰዎችን ከትምህርትና ከስራ ገበታቸው በማስተጓጎል ላይ ያለ ፕላትፎርም ነው። በአምስተኛ ደረጃ የምነግራችሁ እንግዲህ የአእምሮ ጭንቀትና ድብርት ነው። አኖክሲቲ ዲፕሬሽን የምንለው ማለት ነው። በፈጣን ቪዲዮዎች እና በሰዎች አስተያየት ኮመንት ላይ መመካት እንዲሁም ደግሞ ከሌሎች ሰዎች ፍጹም ህይወት ጋር ራስን በማወዳደር ከፍተኛ ጭንቀት፣ ለብቸኝነት ስሜት ይዳርጋል ማለት ነው። ሰዎች የሌሎችን ሀሳብ የሌሎችን ኮመንት ሴክሽን ላይ በማየት ራሳቸው ህይወት ጋር ራስን በማወዳደር እንግዲህ ለከፍተኛ ጭንቀትና ለብቸኝነት ስሜት በመዳረግ እንግዲህ ሰዎችን ወደ ዲፕሬሽን ወደ ጭንቀት ውስጥ የሚከት ፕላትፎርም ነው ማለት ነው። ሌላው በስድስተኛ ደረጃ የምነግራችሁ ምንድነው የእንቅልፍን ጊዜ ማዛባት ነው። እንግዲህ ከመተኛታችን በፊት ቲክቶክ መመልከት ከስልኩ በሚወጣው እንግዲህ ሰማያዊ ብርሃን በብዙዎቻችን ላይ ብሉ ላይት እና አእምሮን በሚያነቃቁ ቪዲዮዎች ምክንያት እንግዲህ ጥራት ያለው እንቅልፍ ሰዓቱን የጠበቀ እንቅልፍ በማጣት ሰዎች በብዙ ጊዜ እንቅልፋቸውን ተከልክለው ስራቸውን በአግባቡ እንዳይሰሩ የእንቅልፍ ሰዓታቸውን በመሻማት በአእምሮ ላይ እንዲሁም በአካላዊ በስነ ልቦናዊ ላይ የሚያደርሰው ጫና እጅግ ከፍተኛ እየሆነ መጥቷል ማለት ነው። ሌላው በሰባተኛ ደረጃ የምነግራችሁ ደግሞ የማህበራዊ ህይወት ማቀጨጭ ነው። ሰዎች እንግዲህ ከእውነተኛው ዓለም ከቤተሰቦችና እንዲሁም ከጓደኞቻቸው ከትዳራቸው እንዲሁም ከእህት ከወንድሞቻቸው ጋር በአካል ከመገናኘት ይልቅ በዲጂታል ዓለም ላይ ብቻ እንዲያተኩሩ በማድረግ ማህበራዊ ትስስርን ያዳክማል ማለት ነው። ስለዚህ በዚህ በማህበራዊ ትስስር ተዳከመ ማለት አብዛኛውን ጊዜያችንን የምናሳልፈው ዲጂታል ወርልድ ላይ በፕላትፎርሙ ላይ ይሆናል ማለት ነው። በምናያቸው ቪዲዮዎች በምንከተላቸው ሰዎች በነዛ ላይ ተለት የምናከናውናቸው ተግባራቶች በሙሉ እዛው ላይ ይሆኑና ምንድነው የማህበራዊ ህይወትን ያቀጭጫል ማለት ነው። ከሰዎች ጋር ያለን ግንኙነት ማህበራዊ ትስስራችን የተሸረሸረ ይሆንና ስራችን በሙሉ ህይወታችን በሙሉ ምንድነው በዲጂታል ወርልድ ላይ ይሆናል። ይሄ ደግሞ ምንድነው በማህበራዊ መካከል ያለን ግንኙነታችንን በማቀጨጭ ከሰው ርቀን ብቻችንን እንድንኖር ተገለን ያደርጋል ማለት። በስምንተኛ ደረጃ የምነግራችሁ ምንድነው የምስልና የራስ መተማመንን ቀውስ ያስከትላል ማለት ነው። ይሄ ቦዲ ኢሜጅ የምንለው ቦዲ ኢሜጅ ኢሹ በተለያዩ ፎቶዎችና ቪዲዮዎች እንግዲህ
በማስተካከያ ወይም ደግሞ ፊልተር የሚያደርጉ አንዳንድ አፕሊኬሽኖች አሉ። ቲክቶክም የራሱ ፊልተር የሚያደርግ እና በእነዚህ ላይ ብዙ የተጋነኑ ውበቶችን በመመልከት ተጠቃሚዎች በራሳቸው የተፈጥሮ ገጽታ ላይ ያላቸውን መተማመን እንዲቀንስና የዝቅተኝነት ስሜት እንዲሰማቸው ያደርጋል። እንግዲህ ፊልተሮቹ እንደምናያቸው እንደምናውቃቸው የራሳችንን ፎቶ በተወሰነ መልኩ በመውሰድ የተጋነነ ውበትና የሰውነት ቅርጽ በመጨመር የሰውን ልጅ የተለየ ውበት ካለው ተፈጥሯዊ ውበት አንስተው የሌለውን ነገር ይጨምሩለታል። በዛ በመነሳት እንግዲህ ሰዎች እና ተጠቃሚዎች የተጋነኑ ውበቶችን በሚመለከቱበት ጊዜ በራሳቸው ላይ የተፈጥሮ ገጽታ ላይ ያላቸውን የራስ መተማመን በመቀነስ ሰዎችን በራሳቸው ያላቸውን ስሜት ምንድነው ኮንፊደንሳቸውን በራስ መተማመናቸውን ያሳጣቸዋል ማለት ነው። ሌላ በ9ኛ ደረጃ የምነግራችሁ ደግሞ ለአደገኛ ፈተናዎች የዳንጀረስ ቻሌንጅ ያጋልጣል ማለት ነው። በቲክቶክ ላይ እንግዲህ ታዋቂነትንና ዝናን ለማትረፍ ሲባል የሚሰሩ አንዳንድ አላስፈላጊ የሆኑ አደገኛ ያልታሰበባቸው ፈተናዎችን ትሬንድ ወይም ደግሞ ቻሌንጅ ለከባድ አካላዊ ጉዳት አልፎም ተርፎም እንግዲህ ደግሞ ህይወትን እስከ ማጥፋት ድረስ የሚደርሱ ነገሮች ይከሰታሉ ማለት ነው። ብዙ በቲክቶክ ስራ ላይ ያሉ አንዳንድ እህትና ወንድሞች ህይወታቸው አልፎ በድንገት እንደዚህ ሲባል በቲክቶክ መንደር እንሰማለን ማለት ነው። ስለዚህ ይሄ ምንድነው የፕላትፎርሙ በሚያደርገው ቻሌንጅ የሚመጡ ውጤቶች ናቸው ማለት ነው። በ10ኛ ደረጃ ላይ የምነግራችሁ ምንድነው የሳይበር ጥቃትና እንዲሁም ደግሞ ስም የማጥፋት ሳይበር ቡሊንግ የምንለው ማለት ነው። ይሄንን ያስከትላል። በተለይ ደግሞ በአስተያየት መስጫ ኮሜንት ሴክሽን ላይ የሚሰነዘሩ ስድቦች፣ አላስፈላጊ የሆኑ ዘለፋዎች፣ ጥላቻዎች እንዲሁም ደግሞ መጥፎ ቃላት፣ ጥላቻ አዘል ንግግሮች በተጠቃሚዎች ስነ ልቦና ላይ ከፍተኛ ጠባሳ ይጥላሉ ማለት ነው። በዚህ ጊዜ እንግዲህ ሰዎች አእምሮአዊ እና ስነ ልቦናዊ የሚያስከትልባቸውን ጫና እና ችግር መረዳት ያስፈልጋል ማለት ነው። 11ኛ ደረጃ ላይ የምነግራችሁ የሐሰት መረጃዎችን ማሰራጨት ነው። እንግዲህ ማንኛውም ሰው ያረጋገጠውን ሆነ ያላረጋገጠውን መረጃ በቀላሉ ማጋራት ስለሚችል የሕክምና፣ የፖለቲካ እንዲሁም ደግሞ የማህበራዊ ሐሰተኛ ወሬዎች ሚስ ኢንፎርሜሽን የምንለው በፍጥነት ተስፋፉና እንዲሰራጩ ያደርጋልና የሐሰት መረጃዎች በመሰራጨት በሀገር ላይ እንዲሁም ደግሞ ኢንዲቪጁዋሊ በእኛ በሰዎች ላይ የሚከሰቱ ችግሮች የዚህ ፕላትፎርም ውጤቶች ናቸው ማለት ነው። ሌላ በ12ኛ ደረጃ ላይ የምነግራችሁ ደግሞ ምንድነው የግል ሚስጥር መውጣት ነው። ይሄ ፕራይቬሲ ኮንሰርን የሆኑ ነገሮች ለምሳሌ ተጠቃሚዎች ሳያውቁት እንግዲህ የራሳቸው የቤተሰቦቻቸውን ወይም ደግሞ የስራ ቦታቸውን ሚስጥራዊ መረጃዎች ያሉበትን ቦታ እንዲሁም ደግሞ የዕለት ተዕለት ውሎ በቪዲዮ አማካኝነት ለህዝብ ግልጽ እንዲሆን ሊያደርግ ይችላል። ስለዚህ የግል ሚስጥር የሆኑ ነገሮችን ለሰዎች ማሰራጨት ደግሞ በእኛ ላይ የሚመጣውን ነገር ማሰብ ያስፈልጋል ማለት ነው። ሌላ በ13ኛ ላይ የምነግራችሁ ምንድነው የገንዘብ ብክነትና የማጭበርበር ድርጊቶች ይከሰቱበታል። በዚህ ፕላትፎርም በተለያዩ የቲክቶክ ቀጥታ ስርጭት ላይ በመግባት እንግዲህ የሚጠየቁ ስጦታዎች እንዲሁም ጊፍት እና የተለያዩ ሳንቲሞችን መድረኩን ተጠቅመው እንግዲህ የሚንቀሳቀሱ አጭበርባሪዎች ለኢኮኖሚ ኪሳራ ይዳረጋሉ። በተለይ ደግሞ ቤተክርስቲያን በመጠቀም የቤተክርስቲያን አድባራትን እንዲሁም ደግሞ የገዳማውያንን በመጠቀም የሚከሰቱ የነዚህ የላይቭ የገንዘብ ማሰባሰብ በብዙ ሺህ የሚሰበስቡ አንዳንድ የሶሻል ሚዲያ የቲክቶክ አካውንት ያላቸው ግለሰቦች በዚህ ምክንያት በማድረግ የሚሰበስቡት ገንዘብ የሐሰትም ሊሆን ይችላል ማለት ነው። ስለዚህ በሐሰት ምንድነው በማጭበርበር የገንዘብ ብክነትን ያስከትላል ማለት ነው። ሌላው በ14ኛ ደረጃ የምነግራችሁ ምንድነው የአካል ብቃት እንቅስቃሴ ማነስ ነው። ሴደንታሪ ላይፍ ስታይል የምንለው ስልክ ላይ እንግዲህ ብቻ ተጠምዶ ወይም ደግሞ ተኝቶ ሰዓታትን ማሳለፍ እንግዲህ ለውፍረት፣ ለጀርባ ህመም እና ሌሎች አካላዊ እንቅስቃሴን ማነስ ጋር ለተያያዙ እክሎች ያስከትላል ማለት ነው። ብዙ ጊዜ እንግዲህ በዚህ ፕላትፎርም ላይ በምንጠቀምበት ጊዜ ስልካችንን ብቻ ይዘን አልጋችን ላይ ብዙ ሰዓትን በምናሳልፍበት ጊዜ እንግዲህ የሚያመጣው የጤና ችግር ነው ማለት ነው። ብዙ ጊዜ ለውፍረት የሚጋለጥ ይሆናል ብዙ ሰው።
እንዲሁም ደግሞ የጀርባ አጥንት እና የመገጣጠሚያ ችግሮችን ላይ ሊያስከትል ይችላል። ሌላው 15ኛ ላይ የምነግራችሁ የሞራልና የባህል እሴት መሸርሸር ነው። ፈጣን እይታ ቪው እና ተከታዮችን እንዲሁም ደግሞ ፎሎወሮችን ለማፍራት ሲባል የባህልና የሞራል ደንቦችን የጣሱ እንዲሁም ከመንፈሳዊ ከሃይማኖታዊ አኳያ ያፈነገጡ አስነዋሪ ወይም ደግሞ ተገቢ ያልሆኑ ምስሎችንና ቪዲዮዎችን መልቀቅ ማህበራዊ እሴትን ያጠፋል ማለት ነው። ከመንፈሳዊነት ያርቃል ማለት ነው። እንዲሁም ደግሞ በእግዚአብሔር ዘንድ ተጠያቂነትን ያስከትላል ማለት ነው። ኃጢአት ውስጥ ያስገባል ማለት ነው። ስለዚህ ምንድነው የሞራልና የባህል እሴቶችን በመሸርሸር ይሄ ፕላትፎርም እጅጉን በከፍተኛ ሁኔታ ችግር ውስጥ ዜጎችን ተጠቃሚዎችን እያስገባ ያለ ፕላትፎርም ነው ማለት ነው። ሌላ በመጨረሻ 16ኛ ላይ የምነግራችሁ ምንድነው የፈጠራ አቅም መገደብ ነው። የፈጠራ አቅምን ማሳነስ ነው። ፓሲቭ ኮንሱሜሽን የምንለው የሰዎችን ቪዲዮ ዝም ብሎ በመመልከት ብቻ ሰዓታትን ማሳለፍ ተጠቃሚው ራሱ አዲስ ነገር የመፍጠር የማንበብ ወይም ደግሞ አዳዲስ ጠቃሚ ክህሎቶችን የመማር ተነሳሽነትን እንዲያጣ ያደርገዋል ማለት ነው። ብዙ ጊዜ የሰዎችን ቪዲዮ በመመልከት እንዲሁም ደግሞ ሰዎችን ፎሎ እያደረግን የራሳቸውን ድርጊት እና አክሽናቸውን የምንመለከት ከሆነ የራሳችንን ፈጠራ እንዳንፈጥር እንዲሁም ደግሞ አንብበን ወደ ራሳችን ብዙ ነገሮችን እውቀታችንን እንዳናዳብር በማድረግ የፈጠራ አቅምን በመገደብ ብዙ ችግር ያስከትላል ማለት ነው። ይሄ ፕላትፎርም በአግባቡ ካልተጠቀምነው ዓለምን እንግዲህ ወደ ቀውስ እየከተተ ያለ ፕላትፎርም ነው እና እኒህን የዘረዘርኩላችሁን በመረዳት የአጠቃቀም አካሄዳችንን በአግባቡ በማድረግ ቴክኖሎጂን ከመንፈሳዊ ጋር እንዴት አድርገን መጠቀም እንዳለብን ለማሳሰብ ያክል ነው። ውድ ቤተሰቦች በያላችሁበት ሁሉ ሰላምና ጤና እንመኝላችኋለን። በሌላ ፕሮግራም እጅግ አስገራሚና እንዲሁም ደግሞ አስተማሪ የሆነ ቪዲዮ ሰርተን በዚህ ፕሮግራም እናቀርብላችኋለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን እንዲሁም ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰዎች እንዲደርስና እንዲማሩበት የተሰራ ስለሆነ ሼር እንድታደርጉት ነው። በያላችሁበት ሁሉ ሰላምና ጤና እንመኝላችኋለን።